በእንጀራ እናቷ የምትሰቃየዋ ተማሪ ሉሊት እንግዲህ አልማዝ ሰውየው ፖሊሱ ልጅሽን ካልዳርሽልኝ ሁሉም ነገር ይበለሻሻል ብሏታል። ግዴታ ልጅሽ እንዳይልኝ፣ ስለዚህ እኔ ደግሞ በእድሜ አልበልጣትም አለ። አረታ ባባ የ40 ዓመት ሽማግሌ ገና ልጅቱ አልሙሂም ወንድ ልጅ ደግሞ በእድሜው በለጥ ሲል ነው እኮ አለ። እንግዲህ ወይዘሮ አልማዝ ሞቼ ይገኛለሁ እንጂ ልጄ ላንተ አልደረም። ደግሞ በልጄ መጣ በአንድ ልጄ አለች ማለት ነው። አያችሁ አይደለ? ለልጅሽ እንደዚህ ትከራከሪያለሽ አይደል? ለኪስ መስኪን እንደዚህ አወጣሽ ጎዳና ላይ ጣልሻት። እሷ ያንቺ ግፍ ነው ልጅቷ ላይ እየተጫወተ ያለው ማለት ነው። እና ፖሊሱ እንግዲህ ይሄንን ካላደረግሽ ሁሉንም ነገር እንትን አደርጋለሁ ብሎታል ማለት ነው። አልማዝ እንዲሁ በቀላሉ የምትበገር ሰው አይደለችም ሲጀመር ማለት ነው። አሁን ይህን ፖሊስ ራሱ ሳያስብ ግንባሩን ብላ ተደፋዋለች እሷ። ምክንያቱም ማንንም አትፈራም እዚህ ጋር ማለት ነው። እንግዲህ ልዕልትን እየታገላት እያለ ዳዊትና ሉሊት ደረሱ ማለት ነው። ምንድን ነው ብለው ሰውየው ሽጉጡን ታጥቋል። ሽጉጡ ይታያል ማለት ነው። ዳዊትም እንግዲህ እኔ እስር ቤት ብርቄ አይደለም ጭንቅላትን ብዬ ነው የምደፋቅ፣ ምን እንደምትፈልገው ከእነዚህ ልጆች ምንድን ነው የምትፈልገው ብሎ በማህገባ ውስጥ አትግባ ነግሬሃለሁ። ከዛሬ ጀምሮ በማህገባ ውስጥ ብትገባ እኔ አንተና አድርገኝ አንስቼ ነው አንጠልጥዬ ፖሊስ እስር ቤት ወረወረ ካለው ማለት ነው። ዳዊትን እሱን እናያለን እባክህ እኔ ብርቅ አይደለም እስር ቤት አለው። ከዛም እንግዲህ ወደ ቤት ተመለሰና ምንድን ነው ቆይ ሰውዬ ምን እንደሚፈልገው ምናምን ስለው እኔ አላውቅም የት ሄደች ምናምን ስለው ማን እናት አለች ልዕልት ስለ እናትሽ ነግሬው እኮ ምናምን ሉሊት እንዳደረገች ወጣ ብላለች እሷ እማዬ ምናምን አለች ማለት ነው። እንግዲህ ተመልሶ ሄደ ዳዊት። ከዛ ልዕልትና ሉሊት በቃ ይዞሽ ይሄ ሰውዬ ግን ምንድን ነው የሚፈልገው ከአንቺ ሉሊት ምናምን ስትላት አላውቅም እናንተ ባትመጡ እኮ ሊደፍረኝ ነበረ ምናምን አለች ማለት ነው። ይሄ ሁሉ የማየ ስራ ነው አለች። ከዛም እንግዲህ አይዞሽ በቃ ራስሽን ጠብቂ ብላት ሉሊት ስትወጣ ግቢ ውስጥ መጣችባት አልማዝ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እጅና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ። እንግዲህ የሉሊት ስቃይ እንደቀጠለ ነው ማለት ነው። እንግዲህ ሉሊት ልዕልትን አረጋግታ ወደዛ ወደ ኤልሳቤት ልትመለስ ስትል አልማዝ ግቢ ውስጥ መጣች ብላ አንቺ ከሀቢ አንቺ ቆሻሻ ምን ልትሰሪ መጣሽ እዚህ? ወይ ቶሎ ውልቅ ብለሽልኝ ውጪ፣ እኔ ነኝ አንቺ ነሽ የምትወጪው አለቻት ማለት ነው። ሉሊት ይሄማ አሁንማ እኮ ቤቴ ይሆናል፣ ውጪ ሽታሽ ራሱ እዚህ ቤት እንዲቀር አልፈልግም፣ ጭልኝ አንቺ ለቃቃሚ አንቺ ምንትስ እያለች ደረደረቻት ማለት ነው። የጊዜ ጉዳይ ነው እንጂ ታያለሽ ምናምን አለቻት። ዛተችባት ሉሊት አንቺ ነፍሰ ገዳይ እህቴን ገደልሻት፣ እሱንማ እኮ ልቦናሽ ያውቃል ማን እንደገደለ አንቺ ነፍሰ በላ ምናምን አለቻት ሉሊት እንግዲህ። ከዛም አልማዝ ወደ ቤት ገባች። አዳ ቤት ስትገባ እንትና እሳት ጎርሳ እሳት ለብሳን የጠበቀቻት ሉሊት እያለቀሰች ነበር ልዕልት ክላሷ ውስጥ። ከዛ ምን ሆነሻል ምናምን ስትላት ከዛ እናቷ ላይ ተነሳችባት። ይሄ ሁሉ ባንቺ ነው እማዬ፣ ይህንን ሰውዬ እዚህ ቤት አታምጪው ብዬሻለሁ፣ ይህ ሰውዬ ላየው አልፈልግም በቃ ምናምን አለቻት። እናትየዋ ልታምናት አልቻለችም ነው። እሱማ እንደዚህ አያደርግም በጭራሽ እንደዚህ አያደርግም አለቻት። አደረገ ሉሊትና ዳዊት ባይደርሱልኝ ኖሮ ነገር ላይ ያደርገኝ ነበር አለቻት። ጭራሽ አበደች እንግዲህ። ከዛም እናትና ልጅ ተጣሉ። አልማዝ ወደ ውጭ ወጣች። ከዛም ፖሊሱ ተመልሶ መጣ ማለት ነው። ከዛን አንተ ልጄ ምንድን ነው ያረካት? ምን አደረኳት? ምንም አላረኳት። ደግሞ ኖርማል ነው አለ እኮ። አይጋሽ ፖሊሱ እናንተ ነገር እኮ እንደው በቃ ይሄ ነው ስራችሁ ማለት ነው። ያሳፍራል በጣም በእውነት በጣም ያሳፍራል ማለት ነውና እንግዲህ ልጅሽን እንድትድሪልኝ እፈልጋለሁ፣ አለበለዚያ ምን ሁሉንም ነገር አበለሻሻዋለሁ አላት ማለት ነው። እሱ ያው ተደልለው ስለሆነ ሉሊት ምንም አይነት ወንጀል የለባትም፣ ወንጀለኛዋ አልማዝ ናት። እሱ ግን ያው ከአልማዝ ጋር ተባብሮ ነው ማለት ነው ሉሊትን ወንጀለኛ እያደረጉ ያሉት። እና እንግዲህ እምቢ ካልሽ ሁሉም ነገር ይበላሻል አላት። በጭራሽ አለችው፣ በጭራሽ ይህንን አላደርግም አለችው ማለት ነው። በጭራሽ ይህንን ላደርግ አልችልም አለችው ማለት ነው አልማዝ። ለምን አላት። ስለዚህ እኩዮችን እንድናፈልግ ይህ ልጅ እኩያ አይደለችም፣ ምን ችግር አለ? ሊበልጣት 10 ዓመት ነው አለ እኮ አለማፈሩ ናት።
እንግዲህ አልማዝ በጭራሽ ልትደራደር አልቻለችም። አስቢበት ብሎ ወጣ ማለት ነው። ዳዊትም እንግዲህ በጣም ተናደደ፣ በጣም ተበሳጨ። የእውነት ማለት ዳዊትና ሉሊት ግን እህታማቾች ሳይሆኑ አይቀሩም ማለት የአንድ አባት ልጆች ናቸው ሳስበው ማለት ነው ሳስበው እና ዳዊት በጣም እየተናደደ ነው። በቃ ስለ ሉሊት ህይወት ሲሰማ በጣም ነው እንትን ያለው ማለት ነው። ምክንያቱም የኔና የእሷ ተመሳሳይ ነው አለ። አንድ እናት መሆኗን አላዩም አላወቀም። እንግዲህ አበደ። ካሌብም እንግዲህ ሉሊትን ጠራትና ስለ አልማዝ ነገራት ማለት ነው። ምንም ግራ ተጋባች። ይሄ ልጅ ከቀልቡ አይደለም ምን እያወራ ነው ብላ ለእሷ ራሱ ጥያቄ ሆኖባታል ማለት ነው። ማለት አልማዝ የካሌብን አባት እንደገደለች ሉሊት አታውቅም ማለት ነው። ስለዚህ ግራ ተጋባች ሉሊት ማለት ነው። ምን እያልክ ነው? እገላታለሁ። ካሌብ እባክህ ተረጋጋ፣ እባክህ አንተ ልጅ ከልብ አይደለህም፣ እባክህ ተረጋጋ ስትለው ምንም የምረጋጋው ነገር የለም፣ አሳይሻለሁ ያችን ሴትዮ ገድዬ ብሎ እንግዲህ ወደ አልማዝ ቤት ሲገሰግስ ሄደ ማለት ነው። በራ እንኳን ከፈተ። ወቅቷታል ይመስለኛል። ሳይወጋት አይቀርም በቢላዋ። ምክንያቱም ቢላዋ ይዞ ሲያሰራራት ነበረ። ይውጋት አይውጋት ባላውቅም ትጮህ ነበረ። እንግዲህ እኔ እንጃ እንደው በወጋትና በተገላገለ ቅሪ በላይ የሆነ እና እንግዲህ አልማዝ ከዛን እቺ ማናት ልዕልት ደግሞ እነ ዳዊት ቤት መታ ነበረ። ዳዊትን ትወደዋለች ሉሊት ማለት ልዕልት ማለት ነው። የእህትሽ ወንድም ከሆነስ ምን ታደርጊያለሽ እናቴ? ዳዊት የእህትሽ ወንድም ነው ሲጀመር ማለት ነው። ወይዘሮ ልዕልት ታርፈሽ ተቀመጪ። ወይዘሮ ኤልሳ ደግሞ ራስ ወዳዷ ማለት ነው። በጣም ራስ ወዳድ ናት ኤልሳ ማለት። የምር እንደዚህ አይነት በጥርሱ እየሳቀ ከሚገላችሁ ጓደኛ ይጠብቃችሁ ፈጣሪ። ወይ ፈጣሪ እናንተ ወይ አለ ወይ የለም አትሉትም እንደዚህ አይነት ጓደኛ ማለት ነውና አሁን ልዕልትን የሆነ ነገር እንድትረጅኝ እፈልጋለሁ አለቻት ማለት ነው። ምንድነው ስትላት አንቺ እዚህ ቤት የምትመላለሽው ሉሊትን ብለሽ ሳይሆን ዳዊትን ብለሽ ነው። ስማማ አንቺ ምንድነው የምታወሪው አለቻት። አይ ገብቶሻል እባክሽ እንዳልገባሁትኝ ምናምን አለቻት። ስለዚህ አሁን አንቺ እኔና አንቺ በአንድ ነገር እንስማማ ስትላት ምን አለቻት? አንቺ ካሌብን እንትን ትይልኛለሽ፣ እኔ ደግሞ ዳዊትን። ፍኖትንም እንደዚህ ብላት ነበረ። አያችሁ ፍኖትንም እንደዚህ ብላት ነበረ ማለት ነው። ፍኖት ግን ካሌብን እንደምንም አሳምናው ከኤልሳ ጋር እንዲሆን አደረገችው። እሷ ግን ዳዊትን ከፍኖት ጋር እንዲያደርግ ምንም ጥረት አላደረገችም ማለት ነው። አሁንም ደግሞ አውቃ ነው ማለት ነውና አስመሳይ ናት እቺ ኤልሳ የምትባል ልጅ ማለት ነው። እንግዲህ ካሌብ በጣም የተናደደው እንግዲህ አልማዝን ወቅቷት አይውጋት አላቅም፣ ምን እንደሚፈጠር ባላቅም እንግዲህ ይሄ ልጅ ግን ምን ግራ እያጋባኝ ነው። ወይ ዳዊት የሚባል ልጅ ማለት ነው። ማለት እንዴት ነው ቆይ አልማዝን ማግኘት ያቃተ? ወይ ደግሞ ፎቶዋን ለሉሊት ታሳያት እንዴ? ስልክ ውስጥ አለ የአልማዝ ፎቶ። ስለዚህ ለሉሊት ታሳያትና በጋራ ተወጡ ያለባቸውን ችግር። እሷን ካገኘው ገላታለሁ፣ እሷን እንደዚህ ያደረጋታል። በሜዳ ፎከራ ምን ይሰራል እንዴ? ፎቶዋን ለሉሊት ታሳያት። በቃ የሁለታችሁም ግፍ የሰራችባቸው እሷ ናት። ስለዚህ ማናት ምናምን ብላ ትጠይቀዋለች። አሁን ካሁን እያልኩ ሉሊቴን አያታለሁ፣ ምንም አልጠየቀችውም ማለት ነውና ፎቶዋ አለክ እንዴ ብትለው እንኳን ጥሩ ነበረ፣ ግን አልጠየቀችውም። ምክንያቱም ፎቶዋ አለው። እኔ ብዙ ጊዜ ችግር ለሰዎች መናገር አልወድም ምናምን አለ። አይጭ ራሱን የሚከብሰው ደግሞ እንግዲህ አልማዝ ወንጀሏን ቅጣቷን ልታገኝ እየተቃረበች ይመስለኛል። ምክንያቱም ይሄ ፖሊስም ይጋለጣል። ፖሊስ ማለት እንዲሁ አሁን ላይ ግን ያው ሙስና ነው ሁሉም ነገር፣ ግን እየተሰራ ያለው በጣም ነው የሚያስጠላው ማለት ነው። እውነት ለመናገር የምር በጣም ይደብራል። አንድ ሰው ለሀቅ መቆም ሲገባቸው ግን እነሱ በገንዘብ በማይሆን ነገር ይደለላሉ የእውነት። እና ልዕልት ደግሞ አንገቴ ይቆረጥ እንጂ ከዚህ ሰውዬ ጋራ መቼም አልሆንም ብላለች። እንግዲህ ልዕልትን በር ላይ አግኝቷት የምልሽን ካላደረግሽ እናትሽና እህትሽን ማጣት ከፈለግሽ የራስሽ ጉዳይ ማለት አለችው። ማለትማ አንቺ እኔን ማታገቢ ከሆነ እናትሽም እህትሽም እስር ቤት ይበሰብሳሉ አላት ማለት ነው። ልዕልት እንግዲህ በዚህ ሰዓት ደነገጠች። አላቅም ማለት ሉሊት ለምን እስር ቤት ትበሰብሳለች? አልማዝ ናት እንጂ እንዴ
ሁለታቸውም አንተም ሳትቀር ነው እስር ቤት የምትገባው ሲጀመር ማለት ነው። ፖሊሱ ብልጠው አልማዝን አሳስረ አንተም የወንጀለኛ ተባባሪ አይደለህ እንዴ? ስለዚህ እንግዲህ ልዕልትን እንደዛ አስፈራራት ማለት ነው። ብቻ አላቅም እንደሚፈጠር እንግዲህ። ሉሊትዬ ግን ፈጣሪ ካንቺ ጋር ይሁን። እሷ ቤቱን ልትሸጥ እያስማማች ነው አልማዝ